ሰው በጣም በእግዚአብሔር መንፈስ ነገር ሲበስል ወይም ደግሞ የእግዚአብሔር መንፈስና መንፈሳዊ ዓለም በደንብ ሲገባው የሚፈልገው የሚመኘው አንድ ነገር ብቻ ነው። አሜን። ምክንያቱም በህይወትህ ወይም በህይወትሽ ቤት በሰጠኝ ስትይ ስቲል መኪና የለሽም። መኪና ደግሞ ሊፈለግ ነው። ኦር ደግሞ የምሰራው ስራ ልትይ በዚህ ዓለም ያሉ ነገሮች ከአንዱ ወደ አንዱ ስትሻገር እንጂ ሁሉም ነገር በአንድ ጊዜ ኮምፕሊት ሆኖ እጅ ላይ ሲገባ አሳርፎ አያውቅም። አንድ ነገር ስታገኝ አንድ ነገር ትጠብቃል። አንድ ነገር ሲመጣ አንድ ነገር ይጎላል። ነገር ግን አንድ ነገር እሱም እግዚአብሔር ዓለም ያለው ነገር ከገባ እሱም ከተቀበልክ ግን ሁሉም አለ። አሜን። ሰው በጣም በእግዚአብሔር መንፈስ ነገር ሲበስል ወይም ደግሞ የእግዚአብሔር መንፈስና መንፈሳዊ ዓለም በደንብ ሲገባው የሚፈልገው የሚመኘው አንድ ነገር ብቻ ነው። አሜን። ምክንያቱም በህይወትህ ወይም በህይወትሽ ቤት በሰጠኝ ስትይ ስቲል መኪና የለሽም። መኪና ደግሞ ሊፈለግ ነው። ኦር ደግሞ የምሰራው ስራ ልትይ ነው። በዚህ ዓለም ያሉ ነገሮች ከአንዱ ወደ አንዱ ስትሻገር እንጂ ሁሉም ነገር በአንድ ጊዜ ኮምፕሊት ሆኖ እጅ ላይ ሲገባ አሳርፎ አያውቅም። አንድ ነገር ስታገኝ አንድ ነገር ትጠብቃል። አንድ ነገር ሲመጣ አንድ ነገር ይጎላል። እውነት ውሸት? እውነት ነው። አንድ ነገር ሲመጣ አንድ ነገር እንደገና ሌላ ይጎላል። ነገር ግን አንድ ነገር እሱም እግዚአብሔር ዓለም ያለው ነገር ከገባ አሜን፣ እሱን ከተቀበልክ ግን አሜን፣ ሁሉም አለ። አሜን። አንድ ሰው ጮሆ የእግዚአብሔር ቅባት በኔ ላይ ይመጣል ይበል ባካችሁ። የእግዚአብሔር ቅባት በኔ ላይ ይመጣል። እሱ ሲመጣ በሉ፣ እሱ ሲመጣ የምፈልገውን ነገር በምፈልግበት ጊዜ እቀበላለሁ። ሁሉንም የሚመነዝረው ምንድነው ካላችሁ የእግዚአብሔር ቅባት። so if you are obsessed በጣም በቃ ጥማታም ስትሆን በጣም ነገሩ ሲገባ ብዙ ነገር አይደለም በተራ የምትፈልገው አንዱን ትቀበልና ሁሉን እጅ ላይ ታስገባለህ። አሜን፣ አሜን። እስኪ ዛሬ ጮክ ብላችሁ አንዱን ተቀብዬ በሉ እስቲ። አንዱን ተቀብዬ ሁሉንም እጄ ላይ ያስገባለሁ። ምክንያቱም አንዱ ለሁሉ መልስ ነው። አው የሰው ጸሎት ለምን አልተቀየረም ወይም ጸሎታችን ለምንድን ያልተቀየረው ካልን የሚበልጠውን ስለማንፈልግ ነው። አንድ ጊዜ አንድ ሰው እግዚአብሔር ሆይ እነሱ በአመት ልብስ ይቀያየራሉ፣ ለኔ አንድ ሸሚዝ እንዴት ታጣለ ብሎ በእግዚአብሔር ፊት ጾም ጸሎት ገባ። እግዚአብሔር ሸሚዝ ሰጠው። ሸሚዙን አረገና እግዚአብሔር ሆይ እንዴት ሸሚዝ ሰጣቸው፣ ለሌሎቹ እንዴት ፉሊ እንዳለበስካቸው አውቃለሁ። ሸሚዝ ሰጠኝ፣ እንዴት አንድ ሱሪ ለኔ ታጣለህ አለ። እግዚአብሔር ሱሪ ሰጠው። ሸሚዝና ሱሪውን አድርጎ በእግዚአብሔር ፊት አሁንም ጸሎቱን ቀጠለ። እግዚአብሔር ሆይ ሸሚዝ ሰጠኝ፣ ሱሪ ሰጠኝ አልኩ፣ ሰጠኝ፣ እንዴት ለኔ አንድ ጫማ ታጣለህ ብሎ በእግዚአብሔር ፊት ጸለየ። እግዚአብሔር ጫማ ሰጠው። ነገር ግን ጫማውን ሲቀበል ሸሚዙ አልቆ ነበር። ሲያየው ስላለቀ እንደገና አሁንም ሸሚዝ መጠየቅ ጀመረ። የሰውየው ጸሎት ሁሉ ጊዜ ሸሚዝ ሱሪ ጫማ፣ ሸሚዝ ሱሪ ጫማ። አጠገባችሁ ያለው ሰው እንደዚህ እንዳትሆን በሉት። እንደዚህ እንዳትሆን። ሁሉ ጊዜ አንድ ነገር ስትጠይቅ በሉት። ሁሉ ጊዜ አንድ ነገር ስትጠይቅ አንድ ደግሞ ነገር ሌላ ያስፈልጋል በሉት። አንድ ደግሞ ሌላ ያስፈልጋል። ያን ደግሞ ስታገኝ በሉት። ያን ደግሞ ስታገኝ ደግሞ ሌላ ያስፈልጋል በሉት። ደግሞ ሌላ ያስፈልጋል። ስንት ዘመን እንደዚህ ስትመላለስ ትከርማለህ በሉት። ስንት ዘመን እንደዚህ ስትመላለስ ትከርማለህ። ተወውና በሉት። ተወውና አንዱን ጠይቅ በሉት። አንዱን ጠይቅ። ያ አንዱ በሉት። ያ አንዱ ለሁሉ መልስ ይሆናል። ለሁሉ መልስ ይሆናል። ስንቱ? አንዱ። ለስንቱ? ለሁሉ ምን ይሆናል? መልስ። ብዙ ነገር አይደለም የሚያስፈልግ ስንት ነገር ነው? አንድ ነገር። አንዱን ከተቀበልክ ስንቱን ትቀበላለህ? ሁሉንም። ምክንያቱም የእግዚአብሔር ቅባት ካለ በፍጹም ድሃ መሆን አትችልም። አሜን። አንድ ትላለህ። የእግዚአብሔር ቅባት ካለ ሳትጠይቀው ይሳካልሃል። አሜን። የእግዚአብሔር ቅባት ላይ ካለ ድል ያንተ ነው። አሜን። የእግዚአብሔር ቅባት ላይ ካለ ጠላቶች አይችሉም። አሜን። የእግዚአብሔር ቅባት አንቺ ላይ ካለ ከተፈጥሮ በላይ የሆነ መለኮታዊ ስልጣን አንተ ላይ አለ። አሜን። የእግዚአብሔር ቅባት አንቺ ላይ ካለ ሞገስ ትስቢያለሽ። አሜን። የእግዚአብሔር ቅባት አንተ ላይ ካለ
የእግዚአብሔር ቀኝ ትረዳሃለች። አሜን። የእግዚአብሔር ቅባት አንቺ ላይ ካለ ክንዱ ታግዛለች። አሜን። እግዚአብሔር ቅባት እናንተ ላይ ካለ ያመጻ ልጅ መከራ አይጨምርብሽም። አሜን አሜን። አይጨምርብሽም። አሜን። የእግዚአብሔር ቅባት እናንተ ላይ ከመጣ ጠላት ባንተ አይጠቀምም። አሜን። የእግዚአብሔር ቅባት አሜን ለሁሉ ምንድነው? መልስ ነው። ጫማ ሱሪ ሸሚዝ አይደለም የኔ ጥያቄ። የኔ ጥያቄ አንድ ነው የሚል ሰው ብቻ ከኔ ጋር አሜን 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 አሜን። ከመልእክቱ ጋር የሚስማማ አሜን። ጥያቄ አንድ ነው የሚል ሰው አሜን። ሁሉን ለመቀበል የሚያስፈልገኝ አንድ ነገር ነው የሚል ሰው አሜን። ብድግ ብሎ ቅባት ይበል ባካችሁ። በኢየሱስ ስም ዛሬ ትቀበላላችሁ። አሜን። በኢየሱስ ስም ዛሬ ትቀበላላችሁ። አሜን። የሚያስፈልግህ ብዙ ነገር አይደለም፣ አንድ ነገር ነው። አሜን። ወርዛት ቅባት ካለ የነካው ነገር ሁሉ ያፈራል። አሜን። በውሃ ዳር እንደተተከለች ፍሬዋንም ሁሉ ጊዜ እንደምትሰጥ እንደዛ ትሆናል። አሜን። ምንም ትንሽ ነገር ከፍተ እንደዚህ ነው ይርግግብ ነው። አሜን አሜን። ትንሽ ነገር ጀምረሽ ይሳካል። አሜን። ወደዚህ ብትሄጂ ይሳካል። አሜን። ወደዚህ ብትሄድ ይሳካል። አሜን። ወደዚህ ብትሄድ ይሳካል። አሜን። ወደዚህ ወደ ፈለክበት ብትሄድ ይሳካል። አሜን አሜን አሜን። ለምንድን ነው ግን ቅባት? ስለዚህ ጮሃ አንድ ነገር ከመቀበል ከዛ እንደገና ደግሞ እሱ ሲያልቅ ሌላ ነገር ከዛ እሱ ደግሞ እንደዚህ አይነት ጨዋታ የለም። ዛሬ አንዱን ትቀበላለህ፣ ሁሉ እጅ ይገባል። አሜን። ስንት ጥያቄ አለ ብለው አንዳንድ ሰው 10 አንዳንድ ሰው 5 አንዳንድ ሰው 3 አንዳንድ ሰው 20 አንዳንድ ሰው 100 አንዳንድ ሰው ቁጥር የለው። በጤና ጥያቄ አለው፣ በፋይናንስ ጥያቄ አለው፣ በትዳር ጥያቄ አለው፣ በሰላም ጥያቄ አለው፣ በስኬት ጥያቄ አለው፣ በድል ጥያቄ አለው። ጥያቄ ማአት ነው። ለሱ ሁሉ መልስ ምንድነው? ቅባት። ዛሬ እጆቻችሁን አንሱ። እግዚአብሔር ሆይ በሉ ባክ። እግዚአብሔር ሆይ ከነገርከኝ በሉ፣ ከነገርከኝ አንድ ነገር እጠብቃለሁ ዛሬ። ይሄም ደግሞ በሉ፣ ይሄም ደግሞ ቅባት ነው። ቀባይ በሉ። ቀባይ። እስኪ አንድ ሰው ጮሆ አጠገቡ ያለውን ሰው ሌላ ነገር ከመጀመሩ በፊት አጠገቡ ላለ ሰው ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ 7 ሰው ይፈልግና ዛሬ የእግዚአብሔር ቅባት ያገኘሃል በሉት። ዛሬ የእግዚአብሔር ቅባት ያገኘሃል። ሪል ሰው፣ እውነተኛ ሰው እግዚአብሔር መጥቶ ወይም የእግዚአብሔር መልእክተኛ መጥቶ ምን ላርግልሽ ሲልህ መኪና ግዛልኝ ካልሽ በጣም ከባድ። ምን ላርግልህ ዛሬ እግዚአብሔር ይጠይቃል ስል መሬት ነበረ። መሬት ሁለተኛ ነገሥት ምዕራፍ 2 ቁጥር 9 ከተሻገሩም በኋላ ኤልያስ ኤልሳን ካንተ ሳልወሰድ አደርግልህ ዘንድ የምትሻው ለምን አለው። በቃ ካንተ ሳልወሰድ ኦር ሳልሄድ ምን ላርግልህ ንገረኝ። ተዚህ ይላል ኤልያስ እኔ ካንተ ጋር ስገናኝ 12 ጥማድ በሬዎች ነበሩኝና አወዝ ቢሊየነር መልስልኝ አላለው። ኤልያስ በጣም ብዙ ነገሮች እዚህ ሀገር እንደሚያስፈልጉ ታውቃለህ። በቢዝነስ ተቀደም ያለው እሱን ስጠኝ አላለም። እንዴት እንደሆነ አላውቅም። ዋናው ነገር ላይ ነው ያረፈው አንተ። አሜን። ምክንያቱም ከዛ በኋላ እሱ ሀብታም ብቻ አይደለም የሚሆነው፣ ሌላ ሰው ሀብታም ያደርጋል። አሜን አሜን። ትዝ ትላችኋለች ያቺ ባልቴት ባለዳ ልጆቼን ሊወስዳቸው ነው። ባሌ ባሪያ እግዚአብሔርን የሚፈራ መልካም ሰው እንደነበረ አንተ ታውቃለህ አድነኝ ስትለው እሱ አይደለም ሰው ሚሊዮነር ያደርጋል። አሜን። የዘይት ፋብሪካን የከፈተው። አሜን። ለምን? he has anointing። አሜን። ከዛ በፊት ግን አልነበረም። ስለዚህ ይሄ ሰው የሚጠይቀውን ያውቃል ማለት ነው። እንደገና አንብብልኝ ስሙት። ከተሻገሩም በኋላ ኦኬ ኤልያስ ኤልሳን ካንተ ሳልወሰድ እሺ አደርግልህ ዘንድ የምትፈልገው ለምን አለው። ኤልሳም መንፈስህ በኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። አይሰማም? እንደገና ምን ለመነው? ኤልሳም መንፈስህ በኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። ለምንድን ነው እንደዚህ የሚጠይቀው ይሄ ሰው? ምን ያደርግለታል? መንፈስ ቅባት ስለ እንትን የሚሸጠውን ቅባት እያልኩ አይደለም። ቅባት ኢን ሴንስ ሪፕሌስ የሚያደርገው the holy spirit የእግዚአብሔርን መንፈስ ነው። አሜን። ዛሬ የእግዚአብሔር ቅባት ላያችሁ ላይ ይመጣል ማለት የእግዚአብሔር መንፈስ በላያችሁ ላይ በኃይል ይመጣል ማለት ነው። አሜን 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 አላላችሁ? አሜን አሜን። ኦኬ ባንተ ላይ ያለው ምን መንፈስ? ኦኬ በኤልያስ ላይ ምን ነበር ማለት ነው? መንፈስ። ያ መንፈስ ምንድነው? የእግዚአብሔር ቅባት። ሰው ባንተ ላይ የነበረው ያ ቅባት በኔ ላይ 2 እጥፍ። ለምንድነው ባንተ ላይ የነበረው ቅባት በኔ ላይ ይሁን ብቻ እንኳን አለ። በጣም እንደሚያስፈልገው በጣም ጥማት እንደያዘው የምታውቁት አንዱን አይደለም ታጥፎ ይምጣ አለ። አሜን አሜን። ዛሬ በጌታ በኢየሱስ ስም አሜን። አንድ ሰው እንደዚህ አይነት ጸሎት ካለው አሜን ታጥፎ ይምጣ። አሜን። በናዝሬቱ ጌታ በኢየሱስ ስም ታጥፎ ላይ ይመጣ። አሜን። ጥያቄ ሁሉ ነው የሚመለሰው ዛሬ። አሜን። ያዘ ይሄ ተመልከት ይሄን ይሄን ብቻ ተመልከት።
ባንተ ላይ ጥያቄ ሁሉ የሚመለስበት ታጥፎ የሚመጣ ቅባት ትፈልጋለህ? ኢና ማጋላ ይባራዲያም አንተ ዝም ብለህ ቀላል ጥያቄ አትጠይቅ። ዝም ብለህ የሆነ ነገር የሚደረጋል። እጆቻችሁን አንሱ ባካ። እኔ ዛሬ የመጣሁት አንድ ነገር ለማድረግ ነው። If anybody wants to receive that anointing, የሆነ ሰው ያንን ቅባት ፈልገዋለሁ ለሁሉም ነገር መልስ ይሆናል። ብዙ እኮ ነው ጥያቄ ችግር አለብኝ የሚል ሰው ያንን ሁሉ ችግር መልስ መቀበል ከፈለገ ዛሬ ተገናኝቶ የሚሄደው ቅባት ነው። አሜን አሜን። ይመጣብሻል። አሜን። ይመጣብሃል። አሜን። ትገናኘዋለህ። አሜን። ትቀበላለህ። አሜን። ትቀበያለሽ። አሜን። አንድ ሰው ምን ያስፈልገዋል? ቅባት። ሕያው እግዚአብሔር ምስክሬ ነው። እዚህ ጋር ቆሞ ተፈታው የሚል ሰው ከሰማችሁ ተፈታው። ታስሬ ነበር እግዚአብሔር ፈታኝ። ታምሜ ነበር እግዚአብሔር ፈወሰኝ። ተዘግቶ ነበር እግዚአብሔር ከፈተልኝ። አሜን የሚል ሰው ከሰማችሁ ይሄንን ያደረገው ምንድነው? ቅባት። በነገራችን ላይ እዚህ ውስጥ አሁን ፖሰስድ ሰው ቢሆን ኦር ደግሞ በሆነ ችግር ውስጥ ያለ ኦር የታመመ ሰው ቢሆን ያ ሰው መፈታት ካለበት መፈወስ ካለበት ወይም ታሪኩ መቀየር ካለበት የሚያገኘው ምን እንደሆነ ታውቃለህ? አሁን አንድ ሰው በመናፍስት ሲጮህ አጋንንት ጮኸ ነው የምትሉት እናንተ አይደል? እኔ ደግሞ የእግዚአብሔር ቅባት አገኘው ነው የምለው። አሜን። ለምን መሰለ? ያ ቅባት ነው ሰውየውን ገመድ የሚበጥሰው። አሜን። ያ ቅባት ነው የሰይትየዋን ቀንበር የሚሰብረው። አሜን። ስለዚህ ዛሬ የእግዚአብሔር ቅባት ይመጣብሃል ስልህ ትሰብካለህ ብቻ እያልኩ አይደለም። ታገለግላለህ ብቻ እያልኩ አይደለም። አሜን። ሰንሰለት ከእጆች ላይ ይወድቃሉ። አሜን አሜን። ማሰሪያው ከእጆች ይበጠሳል። አሜን። ቀንበር ከላይ ላይ ይሰበራል። አሜን። ደጆች ይከፈታሉ። አሜን። ታሪክ 360 ዲግሪ ይቀየራል እያልኩ ነው። አሜን። ቅባት በላይህ ላይ ይመጣል ዛሬ። አሜን። ቅባት በላያችሁ ላይ ሊመጣ ነው ዛሬ። አሜን። ቅባት በላይህ ላይ ሊመጣ ነው ዛሬ። አሜን። ቅባት በላይሽ ላይ ሊመጣ ነው ዛሬ። እቀበላለሁ። አንዳንድ ሰው በደንብ ገብቶታል። ቅባት የእግዚአብሔር ቅባት አገኘህ ማለት ዛሬ ጥያቄ ተመለሰ ማለት ነው። አሜን። ይኖርም ሲል አሁን ከብዙዎች መካከል እግዚአብሔር መጥቶ ላንቺ ቢያወራሽ የእግዚአብሔር ቅባት መጥቶ ደጅሽን እያንኳኳ ነው ማለት ነው። አሜን። አንዳንድ ሰው የመጣው የሆነ እንግዳ አይደለም፣ ስፔሻል ገስት ነው፣ የተለየ እንግዳ ነው። እሱም የእግዚአብሔር ቅባት ነው። አሜን። ዛሬ ጥያቄ ያለበት ሰው እጆቹን አንስቶ አባቴ ሆይ በሉ። አባቴ ሆይ ጥያቄ ይመለስ። ጥያቄ ይመለስ። ምን ማለት እንደሆነ ታውቃለህ? ቅባትህ ይምጣ ማለት ነው። አሜን። ምክንያቱም የሰዎችን ጥያቄ የሚመልሰው ምንድነው? የእግዚአብሔር ቅባት። የሰዎችን ጥያቄ የሚመልሰው ምንድነው? የእግዚአብሔር ቅባት። የእግዚአብሔር ቅባት የሰዎችን ሁሉ ጥያቄ ምን ይላል? ይመልሳል። ሟርተኛ እንኳን እጅን አንስቶ ይድፋ ሲል ወይም ይድፋት ሲል አንተ ቤት መጥቶ የሚደፋው በረከት ነው። አንተ አይደለም የምትደፋው። አሜን። ሟርት አይደፋም። yes ግን አንተ ቤት መጥቶ የሚደፋ ክብር አለ። አሜን። ሟርተኛ የማይችለው ነገር አንተን ነው። አሜን አሜን አሜን። ባውንስ ነው የሚያደርገው። ባውንስ ማለት ሚነጥር ኳስ ማለት ነው። ኳስ አሁን ሚነጥር እንደዚህ ይዘህ ስትለቀው ፖይልና እጅ ላይ ይመለሳል። ልክ ነው። ልክ እንደዚሁ ድግምት ሲደረግ ቢውል ባንቺ ላይ ደርሶ ማረፊያ አያገኝም። ተመልሶ ወደ ደጋሚው ነው የሚሄደው። አሜን። አንድ ነገር ላስታውሳችሁ። ባላቅ የሚባል አንድ ክፉ ሰው ነበረ። መጽሐፍ ላይ ያነበባችሁት። ይህ ሰው የእስራኤልን ሕዝብ በጣም የሚጠላ ሰው ነው። አንድ ሰው አይደለም የሚጠላው፣ ኔሽን ነው የሚጠላው። ላይክ the whole የእስራኤልን ሕዝብ የእስራኤልን ሲቲዝን ሙሉ ነው የሚጠላው። እና በጦርነት ሊያሸንፏቸው ስለማይችሉ በርግማን ጸጥ ሊያረጋቸው ፈለገ። ይሄን ለማድረግ አንድ ከባድ የሚቀስፍ ሟርተኛ ደጋሚ ያስፈልገው ነበር። ሲፈልግ በለዓም የሚባል ሰው አገኘ። ለበለዓም ጥሩ ረብጣ ብር ከፈለው። ከዛስ እርገምልኝ አለው። ማንን? እስራኤልን። በለዓም ምን አለ? ተስማማ። በት ሲሞክር አፉ አሜን። አንድ ሰው ጮኸ አሜን ይበል። አሜን። ይሁን። ቅባት ካለብህ ጠንቋይ አይደለም አንድ ተቀያይሮ አይችልህም። አሜን አሜን አላለም አንድ ሰው። አሜን ማለት ተቀያይሮ። yes እስቲ የምስራቁ ሞክር። አንዳንድ ሰው የምስራቁን ይሞክራል፣ ካልሆነ ወደ ደቡብ፣ ካልሆነ
ወደ ምዕራብ ካልሆነለት ወደ ሰሜን ካልሆነለት ከሀገር ወጥቶ ሱዳን ካልሆነለት የናይጄሪያው እያለ ይቀጥላል። ቀያይሮ ምን አይደለትም አይሳካለትም። ለምን ካልከኝ ልክ ሲናገር የተናገረው ሟርት መስመር ነው የሚስተው። አሜን። ልክ አቅጣጫ እንደቀየረ ሚሳኤል ማለት ነው። አሜን አሜን። ዛሬ የእግዚአብሔር ቅባት ላይ ይመጣል። ማራፋሳ አንተ ላይ ማረፍ አይችልም። አሜን አሜን። የሆነ ሰው ዛሬ እግዚአብሔር አምላክ ቀብቶት ይሄዳል። አሜን። ጩህና አሜን በለይ ባክ። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ተቸገርኩ አለው ሄደና ቆይ ምናልባት ቦታ እንትን ስትራቴ አይሰራል ይሆናል ብሎ ተራራ ላይ ወሰደው ይላል። ታውቃላችሁ ጠንቋይ ወይም መተተኛ ሰው መሃል መቀመጥ አይችልም። ታውቃላችሁ የት እንደሚቀመጠው? ከከተማ ውጪ አዲስ አበባ ጥግ ከሰው ወጣ ብሎ ነው። አይሰራለትም አለበለዚያ መሃል ላይ ከሆነ አይሰራለትም። ለዚህ ነው ተራራ የሚፈልገው። ወጣ ይላል፣ ተራራ ይፈልጋል። በቃ በጣም ሰክሲድ ለማድረግ ዛሬ በናዝሬቱ ጌታ በኢየሱስ አሜን። አሁን እዚህ ቆሜ አሜን ስለ እግዚአብሔር መለኮታዊ ቅባት እየተናገርኩ አሜን። አንተን ለመርገም ተራራ የፈለገ ተራራ ይወጣ አንተን ማራቦሶ አሁን እግዚአብሔር በመብረቅ ከተራራ ላይ ሲያወርደው ያለ አሜን። ለዚህ ነው ብዙ ጠንቋይ ብዙ ባለውቃቢ ብዙ ምናምን ከከተማ ወጣ ብለው ጥግ ነው የሚፈልጉት። ማን ላይ መቀመጥ አይችሉም። አሁን ይሄን እየተናገርኩ ከተማው እንዳለ በጠቅላላ አዲስ አበባ ከተማ ዙሪያው ጠቅላላ በእሳት ተከቦ ያለ። አሜን 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 አላለም አዲስ አሜን። በእግዚአብሔር መንፈስ እሳት ተከቦ ያለ። አሜን። የእግዚአብሔር መንፈስ እሳት ከቦት ነው ማለት። አሜን። ዙሪያው እንዳለ በእሳት ተከቦ ያለ። አሜን። አንድ ሰው ጮሆ እሳት ይበልባካቸው። እሳት ሰው የእግዚአብሔር መንፈስ በኃይል ሲመጣ የእግዚአብሔር ቅባት በኃይል ሲመጣ መንፈስ ቅዱስ በላይ ላይ ሲመጣ መጀመሪያ የሚሆነው ነገር ጠላት ባንተ መጠቀም አይችልም። አሜን። አንድን ጠንቋይ ያናገሩት። ይሄ ጠንቋይ በናይጄሪያ የሚኖር ከባድ ጠንቋይ ነው እና የፈለገውን ሰው ማንንም ሰው ሰዎች ከፍርድ ቤት ልቅ እሱ ጋር ሄደው ከሌ በድሎኛል እንዲሞት ፈልጋለሁ ካሉ ይገላል። ምንም በዛ ባሉት ቀን ነው የሚገለው። አደገኛ ነው። እና እዚህ ጠንቋይ ጋር አንድ ትጉ የእግዚአብሔር መለኮታዊ ቅባት የተቀበለ ዝም ብሎ ሲምፕል ሰው ይሄ ሰው ረበሸኝ ብሏል። 9 ሰው ገድልያለሁ አለ። 10ኛ በቃ እንዱ ሰፈሩ ሳየው እንዲሁ አልወደውም አለ። ምንም አልወደውም። ይሄን ሰው ማንሳት 10ኛ ማንሳት አለ። ይዞ ሄደ ለማንሳት ነገረው ጀመረ። ፒጂን ይባላል። ፒጂን ማለት it's not ዶቭ ማለት እርግብ ማለት ነጭ እርግብ። ፒጂን ማለት እነዚህ ጣራ ስር የማይጠፉ እርግቦች የሉ። አንድ ፒጂን አለች እሱ እነዚህ ጣራ ስር የማይጠፉት እሷ እላዋ ላይ ተደግሞባታል። ራሱ ጠንቋዩ ነው የደገመባት እና አፏ ላይ የድግምት የምትቀባው ቅባት አለ። እሷን የሰውየውን ስም አድርጎ ደግሞ ይልካታል። የሰውየውን ቤት ታውቃለች። ሄዳ ጣራ ላይ ስታርፍ ሰውየው ቴሌቪዥን እያየ ሊሆን ይችላል፣ ከልጆቹ ጋር እየተጫወተ ሊሆን ይችላል። ልክ እሷ ስታርፍ ሰውየው ድፍት ይላል፣ አይነሳም። እንደዚህ ነው የሚገለው ሰው። ከዛ እንደ ልማዱ አስተካከለና ቀባብቶ ላካት። ሄደች፣ ቶሎ መጣች። ገላ ይሆናል ብሎ ሲሉ መንፈሱ በጣም ስለተቆጣ ራሱን መታው። ምክንያቱም ዲመኖች የሰጣቸዋቸው ስራ ካልተሳካላቸው ሲመለሱ የላካቸውን ሰው ነው የሚመቱት። ለዚህ ነው ዛሬ አንተ ላይ የተሰራ ስራ ስለማይሳካ ራሱን ይመታል፣ አይሳካለትም። አሜን። መጥቶ ሂድና ሽባ አርገው ወይ ደግሞ መኪና ይግጨው ወይ ደግሞ አደጋ ጣል ተብሎ ዲመኑ መጥቶ ሊያረግ ፈልጎ ካቃተው ሲመለስ የላከውን ሰው ነው የሚመታው። አሜን አሜን። ይምታው። በታላቅ ቁጣ ተመልሶ መጥቶ ራሱ ጠንቋዩ መታው። አሜን። አሁን እዚህ ጆሮ ጋር አመጣለት። ግማሽ አካሉ አይሰራም። የላከው ግን ወደ ቅባት ማጂ ያቶፕላ ባገራባስ አንድ ሰው እጆቹን አንስቶ የእግዚአብሔር ቅባት በሉ ባካ። የእግዚአብሔር ቅባት ላይ ይኑርብህ። አሜን። ኢና ማዱቫ ከዛ እንደዛው እንደተቀሰፈ ለሱ ሄዶ ተለማምኖ ከወር ከ10 ቀን በላይ ደም ገብሮ ትንሽ እጄሻል ሲለኝ ያ የላከው ሰው ምን አይነት ሰው ነው ብሎ ሲጠይቀው ጴንጤ ነው ብሎ ነገረው። አበደ። ተሸናካክሏል እኮ
መንፈሱ ደግሞ ማለት ነው አሳይመንት ከሰጣችሁት ስሙኝ ይወላችሁ በደንብ ስሙ ሲሪየስ ነገር ነው የምነግራችሁ አሁን ለምሳሌ ሳምባዲን አሳብድ ከተባለ ስፒሪቱ ራሱ አጋንንቱ ራሱ ካላሳበደ ደስ አይለውም የተሰጠውን አሳይመንት መጨረስ ይፈልጋል እና ደስ ነው የሚለው ስለዚህ እንደዛው እንደተሸመቃቀቀ ድጋሚ መሞከር አለብኝ ይሄ ሰው አስመትቶኛል ብሎ እንደገና ጀመረ ማለት ነው በዚህ ነው የጀመረው ሁለተኛ ሄዶ አሁንም ምክንያቱም መንፈሱ አቅም ካለው ጣራ ላይ ነው የሚያርፈው በዛች በፒጂኖዋ ማረፍ አልቻለም አሁንም ለማረፍ ሞከረ አልቻለም ተመልሶ ሄደ አሁን ሲመጣ ከባለፈው በላይ ነው ዲፎርም ዳረገው እውነቴን ነው የምላችሁ የጠንቋዩን መልክ አይኑ የቱጋ ምን ዝብርቅርቅ አለ መንፈሱ መጥቶት ነው ድጋሜ ኢላ ለአንድ ሰው እንደዚህ ሲሆን አሜን አሜን ዛሬ ከምትቀበለው ቅባት የተነሳ ዛሬ ላይ ከሚመጣው ቅባት የተነሳ ለአንድ ሰው እንደዚህ ሲሆን አያለው አሜን ያ ሰው እኔ ነኝ የሚል ሰው ጮሆ አሜን ይበል አሜን ያ ሰው እኔ ነኝ የሚል ሰው ጮሆ አሜን ይበል አሜን አንድ ሰው እጆቹን አንሱ የእግዚአብሔር ቅባት ይበል እግዚአብሔር ቅባት በሶስተኛው መጥቶ ፊቱ ተቀያይሮ አይኑ ወደዛ አፉ እንዲ ጥምዝምዝ ብሎ እዛው እንደተኛ ሰውየው እንዴት አረክልኝ ብሎ ሲመጣ በጋርዶቹ ከበር ነው ያስመለሰው ይሄ ሰውዬ እንዳይገባ ኢየሱስ ስምም እንዳልሰማ እኔ መስማት አልችልም ምክንያቱም እኔ ከያስኩት ኃይል በላይ ነው እሱ ያለው አሜን ምንድነው ግን ብሎ ሲያስጠይቅ የሰማው ነገር ነው የተገረመበት እኔ ውዱድ የሆነ ቸርች ሲሄድ አየዋለሁ እንትን ባለስልጣን ነው ማለት ስለሱ ስለ ጴንጤ ዓለም ስለማቅ የሆነ ከባድ ከሱ የበለጠ ሌላ ጠንቋይ መሰለው ጠንቋይ አይደለም የእግዚአብሔር መንፈስ የቀባው አሜን አጂ ዳዱቭራ ሀዲጋ ላፊና ባሳ እጆቻችሁን አንሱ ሁለት እጆቻችሁን ብድግ አድርጉና አባቴ ሆይ በሉ አባቴ ሆይ እኔ ዛሬ አንድ ነገር ፈልጋለሁ ያንተን ቅባት ያንተን ኃይል ጠላቶቼን የሚያንቀጠቅጥ ያንተ ቅባት በኔ ላይ በኃይል እንዲመጣ ፈልጋለሁ እኔ የምፈልገው the person who received the anointing አንተ ጴንጤ ብቻ አያዋጣም ዝም ብለህ ጴንጤ ብቻ እንዳትሆን የእግዚአብሔር ቅባት የተሸከመ መንፈስ ቅዱስ በላዩ ላይ ያለበት ለደጋሚ የማይመች ለጠንቋይ የማይመች ለአስማተኛ የማይመች ሟርት ወደ ራሱ የሚገለብጥ ሟርቱን ወደ ራሳቸው የሚያዞር ጥንቆላውን ወደ ራሳቸው የሚያዞር አስማቱን ወደ ራሳቸው የሚያዞር አደገኛ ስንቶቻችሁ ሰፈር ላይ የሆነ ነገር እንዲሆን ትፈልጋላችሁ አካባቢያችሁ ላይ በሰላቢ መንፈስ የሚታወቁ ሰዎች ያሉበት አካባቢ ጎረቤታችሁ ላይ በደጋሚ መንፈስ የሚንቀሳቀሱ ሰዎች ያሉበት መንገዳችሁ መንደራችሁ ላይ በአስማተኛ መንፈስ በደጋሚ መንፈስ ሙቭ የሚያደርጉ ሰዎች ያሉበት ቦታ ዛሬ የእግዚአብሔር ቅባት በላያችሁ ላይ ይወርዳል አሜን የእግዚአብሔር ቅባት ባንተ ላይ ይመጣል አሜን የእግዚአብሔር ቅባት ባንቺ ላይ ይመጣል አሜን የመንፈስ ቅዱስ ቅባት በላያችሁ ላይ ይሆናል አሜን አንድ ሰው ጮሆ 3 ጊዜ ቅባት ዲገሙ ባከሽ ዲገሙ የመጨረሻ የሚያስፈልግ ብዙ ነገር አይደለም የሚያስፈልግሽ ብዙ ነገር አይደለም የሚያስፈልግሽ አንድ ነገር ነው አሜን እሱም የእግዚአብሔር ቅባት ካለ ሁሉ አለ አሜን የእግዚአብሔር ቅባት ካለሽ ሁሉ አለሽ አሜን የእግዚአብሔር ቅባት ካለ ሁሉ አለ አሜን የእግዚአብሔር ቅባት ካለብሽ ሁሉ አለብሽ አሜን ሀዲባ ያማ እጆቻችሁን አንሱ ዛሬ በሉ እስቲ ዛሬ የእግዚአብሔር ቅባት በኔ ላይ ይመጣል የእግዚአብሔር ቅባት ሲመጣ በሉ በላይ ላይ ሲመጣ በሉ ኃይል እቀበላለሁ የእግዚአብሔር ቅባት ሲመጣ በሉ የእግዚአብሔር ቅባት ሲመጣ በኔ ላይ የሚሞከር ሟርት ጥንቆላ ድግምት እርኩሰት አሰራር የጨለማ ስራ ወደ መጣበት ይመለሳል አሜን ሲዞራየው አሜን ለሆነ ሰው እንደዚህ ነገር አሜን ለሆነ ሰው እንደዚህ ሲዞራየው አሜን
ለሆነ ሰው ነገር እንዲህ ሲዞር አየሁ። አሜን። ኧረ አንድ ሰው ጮኸ አሜን። አሜን። ቱራዲያ ማሳታ ላግሬቬጌንዴ ብሬሄሌ ቦንዲያ ብራጋ ሊቫኒያማ